ረጅም ሰዓት ስለምትሰሩ አሜሪካ የመጣ ነው ልንሰራ ነው። እንዳንተኛ ልንጋደም አይደል? የመንግስት ጡረተኛ ልንሆን አይደለማ። አትናደድ። ረጅም ሰዓት ስለምትሰሩ አእምሮ በሽተኛ ሆናችሁ ምን አእምሮ የምን አእምሮ ነው የምታወራው? ትናደዳለህ እኮ። እኛ እናንተ በቀን አንድ አንበላም እኮ አባቱ። አንተ ወንደ ላስት ታይም ከጀርመን አንተ ቫኬሽን ይወጣው ወጣ አታውቅም። 11 ዓመት እዛው ብርቀኝ እንስሳ ነህ። መቼ መሰል ለመጨረሻ ጊዜ ወጣሁት ልንገርህ። አረቂዬ ተው ቤቢ እግዚአብሔር ሳልዋሽ ልንገርህ። አልወጣም። ኤቪደንስ አምጣና ሳየና። ኦኬ ልንገርህ ወይስ አለው? አረ ይሄ አንተ ይኸውልህ፣ አሁን እዚህ ያሉት ለማኞቹ መሰልከኝ። ገብርኤልን ቲክታክ ላይ ጠዋትና ማታ ጻድቅ ነኝ ብሎ የሚጮት መሰልከኝ። የሚያወራው አሁን አንተ ፊራውል እየሆንክብኝ ነው። ጠየቀኝ እኮ ራስ ነው ይረጫን እየሆንክብኝ ነው። ሽንት ቤት ተቀምጠህ እየቀዘንክ ፕሌን ላይ ነኝ ከቤት ወጥተህ ማታውቁላ። ትክክል። አላዛር መንገድ ላይ ነው ያደገው። አዎ ደፍነል እና በመበንተ ጂጂ መጣች ደግሞ ጂጂ ሲሉ አየህ። አላዛር እያወራን ነው እኮ ምንድን ነው ሌላ ስልክ እንትን የምትለው እያወራን አይደል? ሰው አክብር እንጂ እኛን አስቀምጦ ስልክ ያወራል። አራት መቶ ሰው እኮ አንተን እየጠበቀ ነው። አላዛር ተው እንጂ አክብረን። ኖ አይ እዚህ ቴክስት እየመለስኩ ነው አባይ። ኢምፖርታንት የሆነ ነገር የስራ ጉዳይ ነው። ቲክታክ ቢሊዮን ያከፍልልኝም እንደናንተ አሊ በርገና በቲክታክ አይተዳደርም በላቡ ነው። ስለዚህ እኔ ጌም ስትጫወት አልነበር እንዴ? የሆነ ጊዜ ተሸክል የለ እንዴ? ሲሪየስሊ ያ ጌም ስትጫወት ነው አይቻቃል። አንድ ቀን ነው ኒክ በአመት ውስጥ 2025 26 ከገባ ለዛሬ ክላ እያደረገ ነው። የሆነ ቀበሮ ምናምን ያመቻቸን ይመቸው በቃ። ኖ አረብማ ታተናለህ እያስተካከል ዛሬ ተንፍሶ ነገ ብናገኘውን ጸዳ አሬ ወድ ልንገርህ ማለት ነው። ጌም ተጫውተህ አልከኝ አይደለ? ጌም ተጫውተህ በ300 ብር ነው አሜሪካን ሀገር አመት ሙሉ የምትኖር? እስቲ ንገረኝ። ነው እንደዛ ሳይሆን አንዳንዴ በ300 ብር ነው አንድ ቀን የተጫወትኩት። እንግዲህ አሁን እቺም አንድ ቀን ተጫውተህ ብለህ ስሜን ልታጠፋ? አረ ብዙ ጊዜ አይቻለሁ። አንድ ቀን የተጫወትኩ። እስቲ ማርያምን በላ አንተ። እስቲ ልጆቼን ይሳይ እናቴን ይሳይን ብለህ ማለት አይደለም። አሁን እዚህ እና ይሄ ነው ጃፒ። በቃ ይኸውልህ አሁን ልታበሳጭኝ ጃፒ። ለእርድና የምታወራ ጨዋታም ከሆነ ተጫወት አባቱ። ግን ፋክትና ኦፒኒየንን እየለየ አባቱ። እሺ ምን ችግር አለው አንተ ብትጫወት? ለምን አልጫወትማ? አልፈልግም። አጭስና ዋያም ነገ ዋይ እኔ ወጥቼ እሰራለሁ፣ እንደ ሰው በላለሁ፣ ጠጣለሁ፣ እኖራለሁ። ዋውራ እንዲጠይፍ በቂ ከፍሏል። ክፍያው ጥሩ ነው ለአንተ በቂ ነው። ለምኑ? ለኑሮክ ነው። አሜሪካ እኮ በጣም ከባድ ነው ይባላል። ለማን ነው ከባዱ? አንተ ጀርመን እየኖርክ እኛ አሜሪካ ሳንሰራ መኖር እንችላለን። ጃፒ ልንገርህ፣ አንተ ጀርመን እየኖርክ እኛ አሜሪካ ሳንሰራ መኖር እንችላለን። ገብርኤል ምስክሬ። ማንም ሆምለስ ነው የሚሆነው ካልሰራ አሜሪካ። እናንተ ጋር ነው ሆምለስ የበዛው። ምር የምታወራው እዚህ አይፈቀድም ሆምለስ ባይዘው ያላዛር እንዴ። በጣም ትቀናላችሁ። ግን መድኃኒዓለም አሁን የገባኝ ነገር አውሮፓ ያላችሁ ሰዎች በቃ አሜሪካ ባለመምጣታችሁ በጣም ነው የምትናደዱት። ለምንድን ነው? በማስረጃ ነው የማወራክ። ምንም ማስረጃ የለም። እንደናንተ ሆምለስ ያለበት ሀገር አለ? አውሮፓ እንደ አውሮፓ ሆምለስ የበዛበት ካንቲኔንት አለ? አንተ ደንቆሮ አትሳደብን። አሁን ሳልሰድብ ነው እያወራሁ ያለሁት። አንተ ራሱ መቼ ከቤት በባሳር እንደ ስራ የምትሄደው እኮ ሳትሳደብ አውራ። በባስ አንተ ጀርመን ውስጥ ከ10 ዓመት በላይ አልኖርክም ጃፒ? 11 ዓመት በባስ ነው ስቲል የምትሄደው በትሬን አይደል? ሳይክል እንኳን መግዛት እኮ አልቻልክም ጃፒ። ኦኬ እሺ፣ እሱን አንተ ነው የምትናገረው። አሳያ አሜሪካ ከመጣሁ ገብርኤል ምስክሬ ነው የምነግርህ። በህይወቴ ተቀጥሬ የሰራው ስራ ፓርኪንግ ነው። ደስ እሱም ፓርኪንግ ምንም ፓርኪንግ ነው ተቀጥሬ የሰራሁት። አልዌዝ ወርክ ለራሴ ነው የምሰራው። ጃፒ አትናደድ፣ አትቅኑ፣ በእውነት አትቅኑ። ጥሩ አይደለም። አንዳንዴ ሰው ሲሰራ ማክበር አለብህ። አትናደዱ። መደማመጥ ምን አለ እና ነው የማዳምጥህ?
ኦኬ አዳም እናንተ አንድ ሰው መጀመሪያ ሲጀመር አንድ ሰው ከመንቀፍ በፊት እኮ አንተ ጥሩ የሆነች ነገር ማሳየት መቻል አለብህ። ጃፒ መድኃኒዓለም ነው ምን የሆነች ነገር ማሳየት አለብህ። እሺ ቆይ አንድ ጊዜ አዳምጥ። መጀመሪያ አንተ ለዚህ ለሚዲያ ህዝብ ስለኔ የህይወት ታሪክ ማሳየት አለብህ ስትል እኔ ሚዲያ ላይ የምመጣው የእናንተን ህይወት ታሪክ ለእኔ እንድታሳዩ ልትካፍል ነው የምትመጣው። ጃፒ ኤቭሪባዲ ነው ውስጥ ምረ የምታወራው ጃፒ አንተ እኮ ጨላ ሲጠርብ ነው እኮ እንትን ውስጥ የገባው ጎጥ ውስጥ የገባው ኤቭሪባዲ ልጅ እኔ ማቆ ጃፒ ጎጥ ምናምን አልነበረሽም። አሁን መጨረሻ ላይ እኮ የዛሬ ዓመት ሆናን የተከረበችው ጃፒ እንዳላቀም አውቃለሁ እኮ እኔ እና ጌመር ነኝ። አይ ጌመር ማብቶንማ ስማርት ሆነማ የት ትደርስ ነበር? እስካሁን ህንጻ ትሰራ በምንድን ነው የምታገኘው እዚህ ሚዲያ ላይ? እኔ ጌመር ነህ አላልኩም። ኦላም ሰይነስ የዚህን ህዝብ ራሱ ቴንሽን ለማግኘት ጃፒ ፖለቲካና ጎጥ ውስጥ ገብተህ ነው አንተ ሰው አወቀ እግዚአብሔር። አንተ ስለም ሰው ወርተን የታወቀው እኔ ይሻላል ይሻለኛል። እኔ ስለ ሃይማኖት ከምቀባጥር ስለ ዘር ማላቆን ቀባጥሬ ጨላ ከምሰራ ኬቢኤ ማር እንዴት ነው አትናደድግም? በእውነት አይ የቅናት መንፈስ አታሳይ ጃፒ። የቅናት መንፈስ ኖ የቅናት መንፈስ አለብህ ጃፒ። ይኸው አሁን ራሱ ኑሮ ቁጭ ብለህ ቤት ውስጥ ነው የምትተው። ካሜራን ለመክፈት ለምፈራ አላዛሬ ስለማውቀው ነገር ነው ማለት ስትረስ አለብህ ጃፒ። እና አሁን እርዳታም ከፈለክ ደውልልኝ። አጋችሁ ይኔ አባት አጋችሁ እርዳታ ጦርን አንቺ እንደ ተባይ እንደሚበላው ሰው እኮ ቆዳሽ ብቻ ቀርቶ ሰውነትሽ ወሪ ቆዴም አይደለም ቆለቴ የሚሰረስር ትል ያለ ነው እኮ የሚመስለው። በላይነሽ መጣ ደግሞ በላይነሽ ተናግራለች። እንደውም ልንገርህ በላይነሽ ጋር ደውላለሁ ዛሬ ስንት እንደላከችልህ በውስጥ መስመር እጠይቃታለሁ። አንተ ነቀዝ በላይነሽ በውስጥ መስመር ይተሰጥሰኛል ብላለች። ጎትቼ እንዳላመጣልህ በላይነሽን አለች ከስር። እሺ ስማ በላይነሽ እንደውም በላይነሽ ጋር ደውዬ ይሄ ሰውዬ ቆለጡን ልኮ ያውቃል ወይ ነው የምጠይቃተው። ዋች ሚ አንተ ልክ ከውስጥ ያሉት ትሎች በልተውት ቆዳውን አስፍተውታል። ድንኳን ሰርቶ እኮ ነው የሚሄደው። ባሌ ሲክስ ፓክ አትናደጂ ፈረስ በእኔ ሲክስ ፓክ አትናደጂ። ባሌ በርገና አትናደድ። አም ሴክሲ ማን አትናደድ። አንተ ቋቋታም አንተ የግሮ አንተ ክራንች ያዘ ሽማግሌ አንተን ቋቋዝም አረታታ ፓርኩ ብትፋቅ አንተ ቋቋቴ ይኸው በላይነሽ የ60 ዓመት እየጠበስክ በውስጥ መስመር አንተ ዘንበል ታሳዝነኛለህ። ግን ኬብዬ ምን ይሄ ኑሮ መጥቶታል እኮ ቤቢ እያሳዘነኝ ጓደኛዬ ነው ምን ላድርገው ኬብዬ። አሁን ይሄን ልጅ እኔ ከገፋሁትማ ኑሮም ገፍቶታል። ወዳቂ ነው ኬብዬ። ኬቢያውን ቀሽት ነች አሜሪካ ዲዛይን ወሳ በላይነሽ ዋት እያለች ላስገባት። አሜሪካን ሀገር አንድ ጤነኛ ሴትም ወንድም የለም። እውነት ለመናገር አንድ ጤነኛ የለም። እናንተ ጋር ሰው አለ፣ እኛ ጋር ሊስት ሰውም ሆነ ሰው ነን፣ በሽተኛም ጤነኛም። ስራ ምክንያት አላዛር አንድ ያስወራኛ በስራ ምክንያት ረዥም ሰዓት በመስራት 18 ሰዓት በመስራት 4 ሰዓት ብቻ በመተኛት አይምሮ በሽተኛ ሆናችኋል ሁላችሁ። ከሀገር ቤት በርበሬና ቂቤ እኮ የምታስልኩ ናችሁ እዛ አሜሪካ ቁጭ ብላችሁ። እንደናንተ ሆምለስ መሆን ነበረብን። እንደናንተ መንግስት ላይፋችን እየተቆጣጠረ ይኸውላችሁ ጋይስ፣ እዚህ ጋር ለማታውቁ ጃፒ ወይ ግዝዬ ጃፒ አሜሪካ ለመምጣት ብዙ ጥሮ ስላቃተው ብዙ ለምኖ ሰንታሮ ጊጀንጅኖ እምቢ ስላሉት አሁን የጥላቻ መንፈሱን እያሳየ ነው። አረ ሄለንዬ ተይው ይሄ ሰገጤ። አሁን ይኸው በላይነሽ ልታመጣው ነው ፋይናሊ። እግዚአብሔር ይመስገን በላይነሽ ልታመጣው ነው ፋይናሊ። በላይነሽ ልታመጣው ነው። ኖ አረ ኬብዬ አሁን በላይነሽ ሹገር ማማው ልታመጣው ነው። አዲሱ ገበያ እንዴ ኪዱ ማነች ደግሞ እንትን ምን አባካ ገባ አትመጥንም ላከልኝ ምናምን የምትለው አይ ሆነች እዛ ኪዱ ልኮልኝ ምናምን ብላ በውስጥ ጻፈችልኝ። እንዴ እኔ ምን አገባኝ ብትልክ ባትልክ። ኦ ማይ ጋድ አይ ጃቢ ግን አሁን ጃቢ ያን ነገር ልንገር። አሁን ሰቅጠና ያንተ ሰቅጠና ትልቁ ደደብ እንደሆንክ ያወቅኩት ያው የመጣልኝ። ቆይ ዘንበል አንድ ሰው ቀል ተናግሮ ራሱ አይስቅም ጃቢ። እኔ አልሳኩም። እሺ ራስህ አውርተህ አንተ ከሳክ ደንቆሮ ነህ ማለት ነው። በቃ በግድ ነው የምታወራው። አላስቀይምም። በጣም ተሰቃለ። ማንን ነው የምታስቀይመው?
አሁን እስካሁን ላላስቀይም እየሞከርኩ ነበር። ምንድን ነው እኔ ልቀየም አንተን ጃፒ ኑሮ ተቀይመዋል። እኔ ምን ብዬ ነው የምቀይም? ስማ ኑሮ የተቀየመውን ሰው ነው ያልቀየም። ምን አባት ሰው እንደፈለክ ፈንጭ ይኸውልህ እኛ ሀገር ብርሃን አለ። እናንተ ጋር ጠዋትም ስትነሳ ጨለማ ነው፣ ከዛትም ጨለማ፣ አሁንም ያለበት ጨለማ ነው፣ ቤትም ጨለማ ነው። እንዴት ነው ባንተ የምትቀይሙ ጃፒዬ? ጀርመን ይኸውልህ ልንገርሽ፣ አሁን አዳምጥ። ጀርመን ሀገር ላይ ማንኛውም ሰው ሰራም አልሰራም ውጭ ማደር አይፈቀድለትም። ማንም ሰው ገባ አይፈቀድም። እዚህ ሀገር ላይ አንድ ሰው ውጭ የሚያድር አታይም። አሜሪካን ሀገር እኮ እንደ ሮቦት ወገብና እግራቸው ተሰባብሮ እንደ ቀስት እንደዚህ ቆሞ የሚያድሩ ሰዎች አሉ። ጀርመን ሀገር ምንድን ነው አይደረግም ነው ያልከው? ውጭ ማደር ማንም ሰው አይፈቀድለትም። የትኛውም ቦታ ላይ ሆምለስ የሚባል አይፈቀድም። እዚህ አንተ ግን አንተ ኬብዬ ጀርመን ተቀምጦ እኮ እንደሚፎን ነው የናዚ ላጃ እየጠበቅ አላዛር ልንገርህ፣ አንተም ሆንክ እነዚህ ሴቶቹ አሜሪካን ያሉት አንድ ወር ባይሰሩ ሆምለስ ነው የሚሆኑት። ምን ታውቃለህ ስለኛ? ቢሉ ከባድ ነው። የእኛ ቢል ከባድ ኖረ ታውቃለህ? ከባድ ነው። ቤት ኖረ ታውቃለህ ወይ? አዎ ደንቆር ቢሉ ከባድ ነው። ባቻ እና የጀርመን መንግስት አስፈንድዶ ቂጥን እየጠበጠበ ጨላ 500 ወር እየሰጠ በፉድ ስታምፕ የምትኖር ሰው ያውን አንተ አሜሪካ ከባድ ነገር ረጅም ጊዜ አሜሪካ ሲቆዩ ስለ ቂጥ ስለ ወንድ ልጅ ቂጥ ምናምን ነው የሚሆነው። አንተ ይኸውልህ የጀርመን ባሪያ ነህ እኮ አንተ አምሹር 11 ዓመት ኖረ ፓስፖርት እንኳን የለም እኮ እዛ ሀገር። እሺ እሱን ተወውና አላዛር አንተ ራስህ 20 ዓመት ከአሜሪካ ከወጣ ስለምንድን ነው ያልወጣኸው? አንደኛ የኢኮኖሚ ችግር ከአሜሪካ ምን ካልፈለግኩስ ኖ አንዴ ኢኮኖሚ ችግር ካልፈለግንስ ኖ ኢኮኖሚ ሱስም ካልፈለግንስ የኢኮኖሚ ችግር ነው አልዬ የዋነሽ በጣም እኛ ስንት አለ ለእኔ አሁን ብትጠይቀኝ ማለት ነው ፈርላስት ሆን ይርስ ሙሉ አሜሪካን አይቻታለሁ። አንተ ደንቆሮ አሜሪካን ሀገር ያለ ሰው እናት አባቴን ይቀይር ያለው አንተ ደንቆሮ እናት አባቴን አሜሪካ አምጥቻለሁ። አንተ ደንቆሮ ጠቅላላ በሽተኛ ነው ያለው ነው የምልህ። አየህ አላስረዳህ ምን ሰራ አልከኝ። አሁን እያስረዳው ነው። አንተ በ11 ዓመት ፓስፖርት እንኳን የለም። እሺ ለእናት ወይ ለእናት አሉን ወይ ለራስ አሉን ከሁለት አንዳጣ የሚባለው ለእናንተ ነው። አባዬ እኔ እኮ አይደለም እኔን የሚፈርድብኝ ቤተሰብ ይሄ እኔ እናት አባቴ ካመሰገኑኝ እግዚአብሔር ጤናዬን ከሰጠኝ አም ቬሪ ብሌስድ። አንተ ደንቆሮ እኔ ካምብሶታ ሁላችንም አሜሪካ ነበር ዙሪያ ያሉ ሰዎች አሁን ምንም ዙሪያ የለም። አንተ የምታወራው የለም እኮ ጃቢ ዝም ብለህ ብትተረተረው አሜሪካ ስንት አሮጊት ጀንጀን አልተሳካለም። አሁን እኛ ላይ ትዞራለህ። አይ እኔ ፋይናሊ በላይነሽ አክሴፕት አደረገች። እግዚአብሔር ይስጣት። ስማ አልዬ እኔ እዛ የሰማሁት ስላንተ እንደዛ እውነት ለመናገር አልዬን አረ ወዳ ይሄን በእናትሽ ወዳ ይሄን ሰውዬ ዲፖርት አስተርኪልኝ ካለሽበት ቦታ ይሄን ደንቆሮ ምንም አይደለም። ኦሮሞማ ከአዲስ አበባ ነው ዲፖርት የሚያደርግ ከጀርመን ምን ብሎ ዲፖርት የሚያደርግ እንዴ? ትቀልዳለህ እንዴ? ተው አባቱ አረ ወደኛ ተመለሳ ቤቢ ምን ትጠራብኛለህ? ወዳ ምናምን እኛል ይኸውልህ አየህ አይደለ የሚደብረው አንተ በለጥ በጨዋታ ዘር ውስጥ ትገባለህ። ትቀለቀል ዘር ውስጥ ትገባለህ። ይሄ ነው አየህ አይደል? ልንገርህ ወደድክም ጠላህም አሉ ከሁለት አንድ አጣውን የምትሞተው አንተ ነህ። በዚህ አፍ እግዚአብሔርን ነው የምነግርህ። ከሁለት አንድ አጣ የሚዘፈንለት ለአንተ አባቴ ከሁለት አንድ አጣ አትናደድ። የእውነቴን ነው የምነግርህ። አባይ አትቅና በኛ ላይ አመስገኛ ለኛ ደስተኛ ሆነ። እስቲ አንዳንዴ አሜሪካ እንደዚህ ነው፣ አሜሪካ እንደዛ ነው፣ አሜሪካ እንደዚህ ነው ይሰራሉ። ታዲያ ልንሰራ አይደል እንደ መጣነው እዚህ ሀገር? ለምንድን ነው የመጣነው? አዳምጥ እስቲ አንተ እኮ በጣም ስለ ጠየቀኝ አይደል እንዴ? ልመልስልህ ወይስ አልመልስልህ? አሳየኝ፣ አውጣና አሳየኝ። ሰው አንድ ቦታ ሲሄድ እኮ ፎቶ ይነሳል፣ ቪዲዮ ይቀርጻል፣ ማስታወሻ አሳየን፣ አውጣና። ለምሳሌ ይኸውልህ ከ3 ወር በፊት ወልዲያ ነበርኩ፣ ከዛ ደግሞ ባህር ዳር ነበርኩ ቫኬሽን። አንተ ይዘህ ልጠፋ ነው የለሁበትም።
ኧረ ተይኝ ቤቢ እንትን ነው። አይ ጃፒን አትፍረጅበት ቤቢ። ጃፒ እንዴ በጸሎት ያለ ሰው ነው። አሳኪ አባቱ አሳኪ ማርያም ሳንዴ ብታረክልኝ። ለማንኛውም ሳንዴ የምሬን ነው የምልህ። እኔ የመጨረሻ ቫኬሽን የወጣሁት መቼ መሰለ? ከሁለት ሳምንት በፊት። መቅድዬ እንዴት ነሽ? የት ሄድክ? ለምን ያደርግልሃል? እኔ እኮ ለዛ አልወድም። እኔ እንደዚህ መዘግ አልወድም። የለም የምታሳዩ የለም። ይንጋነን ሾፎር ማነግ አሁን ምንድን መሰለ ችግሩ? ይንጋነን ሾፎር ደስ በቃ በዚህ እንዝጋው። ጃፒ የለ እሱማ ሌሎቹም እኮ ይላሉ እኮ ሁሉም የተነሳ የለም ሸልተር ነው የሚኖረው። ስማ አላዛር፣ እኔ አንድ ነገር ልንገርክ። አንተ አሁን ለምሳሌ ቢደክምህ አንተ ወደ አልጋ ነው የምትሄደው። እኔ ግን ሲደክመኝ በሪሞት አልጋው መጥቶ ነው የሚወስደኝ ወደ መኝታ ቤት። አልጋዬ በሪሞት እጠራዋለሁ፣ መጥቶ ነው ወደ መኝታ ቤት የሚወስደኝ። እኔ ደግሞ የሰማሁትን ልንገር። እናንተ ሀገር በፈረቃ ነው የምተኙት። ኤላይ በፈረቃ ነው የምተኙት ሰምቻለሁ። በፈረቃ እንደውም የሆነ ሰዓት ካለፍክ ራሱ ኤላይ በፈረቃ ነው የምተኙት ሰምቻለሁ አሉ። እግዚአብሔር 12 ሰዓት ሽፍት አላችሁ አሉ። አንዱ ሳሎን ሲመጣ አንዱ መኝታ ቤት ይተኛል። አንዱ ሳሎን ኖ እናንተ ጋር ያለው እኛ ጋር የለም። እኛ ጋር ሁሉም ሰራተኛ ነው፣ የየራሱ ቤት አለው። ምንድን ነው የምታወራው? ሁሉም የየራሱ አይፈቀድም። አላዛር አረማ አይፈቀድም። ህጉ አይፈቀድም። አሁን መሯቸው ድንኳን ሊሰጧችሁ ነው ከቤት እያስወጡ። ገና እድሜና ጤና ይስጥ። ድንኳን አይፈቀድም። ደንቆሮ አይፈቀድም ይላል። ሁሉም ሆምለስ ነው። እኛ ምናውቀው ሆምለስ የአሜሪካን ያለው ጀርመን ሀገር ሆምለስ የለም። ሰውዬ አሁን ደንቆሮ ስትል አይምሮን እያደነቆርክ መጣ። ኖ የለም እኮ ስታወሩት እንጂ ተደራራቢ አልጋ ላይ ነው የሚተኛው። ቴንኪዩ አባቴ። አሁን ገና ታፕ አሁን ከእግዚአብሔር ጋር አንድ ነገር ላሳየህ። አንደኛ የቤቴን ሙሉ ቤቴን አሳያለሁ። ሁለተኛ ነገር አሁን ነው ያሉኝን ጫማዎች አሳያለሁ፣ ያሉኝን ልብሶች አሳያለሁ። አደራደራቸውን አዳምጥ፣ መጀመሪያ አዳምጥ። ጎሄድ አሳይና ከዛ ታወራለህ። አሳይ መጀመሪያ። ኖ ቃል ግባ። አንተም የኔን አሳያለሁ በል። እኔ ውጭ ነው ያለሁት እኮ አባቴ። እኔ አሳይቻለሁ ቤቴን። ሁሉም አይቶታል ቤቴን እኮ። ስንት ዓመት ዳላስ ያለሁትን ቤቴን አሳየው፣ ሂውስተን ያለሁትን ቤቴን አሳየው። ምንድን ነው የምታወራው? አራት ማራት ቤት እየኖርክ አሁን አንተ እቺ እንዲህ ተምትራ አንድ ስትራመድ አይደል እንዴ ከበሩ ጋር ጎረቤት ጋር የምትሄደው? ፉርቱና ይንዲ ዛቤ ጉራ ልብሴን አሳያለሁ ይላል። እናት በዱቤ የተገዛ ልብስ ሰብስበህ ዊናይ ልብሴን አሳያለሁ። የምን ልብስ አለህና እኮ የአሜሪካን ሙድ እንደዛ አይደል? ጫማና ሱሪ ዊናይ እንዴት ነሽ? ሶስት ሱሪ ገዝተህ በፈረቃ እየለበስክ አሁን አንተ አሜሪካ ትላለህ። ስለ አሜሪካ ትነካለህ። እኛ እኮ ለብሰን መመለስ እንችላለን። አሜሪካን የምትኖሩ ሰዎች አንደኛ የእንቅልፍ ችግር አለባችሁ። በኢየሱስ ክርስቶስ ይኸውላችሁ፣ የሰውዬ በቃ አሜሪካ ታውቃላችሁ፣ በጣም ጥም ይዞታል። ልፈልግልህ ስፖንሰር መምጣት ትፈልጋለህ? የሁላችሁም አይን ከስር ጥቁር ካልሆነ ይኸው ሱዚ ምን አለች? ጀርመን ያላችሁ አብሾች እዛ ሀገራችሁ ወዛደር ብትሰሩ የጀርመን ከምትሰሩ ብላለች። ወዛደር ብትሆኑ ይሻላል። ችግር የለውም። እሺ አንተ አንድ ሴት እስቲ አስገባ ከአሜሪካ አይኗ ያልጠቆረ ምን አስገባልህ ያለው እንዴ? ለአንተ ፕሩፍ ለማድረግ ሞልተዋል። አንተ ከጀርመን አስገባለሁ፣ አንተ ከአሜሪካ አስገባ። የለም ማን ጀርመንም አንድ ልታስገባ ነው? አስገባለሁ እኔ ችግር የለውም። አስገባለሁ። አይ ስለ አይንህ ስናወራ አይንህ በአንተ አስገባ። አየው ጥቁር ነው ከታች የአይንህን አስገባ። እስቲ አስገባ። የእንቅልፍ እጦት ነው። መተኛት አለብህ አላዛር። እኔ ሰውዬ በእናትህ በግድ ካልተኛ ጨቅጭቆ ኢትዮዬ እንዴት ነሽ? እኔ ጨቅጭቀህ ልትገለኝ። አንተ ግን በጣም ትቀናለህ ማለት ነው። እግዚአብሔር በግድ ሰው ጀርመን ላስገባልህ ነው። ኧረ ሳንዴ ነው በእናትህ። ጀርመን ማን ሽብሬ ልታስገባ ነው? ሽብልቅን ምንም ትሁን እኔ ንጹህ አይን ያላት አስገባላለሁ። ምን አይን አላቸውና ታውሮ የለ እንደ እናንተ ጋር ያሉት። ኦኬ እሺ፣ እኔ አስገባለሁ፣ አንተ ከአሜሪካ እንዳስገባ አስገባ። እሺ አስገባለሁ። እሺ ወይ ሞረተር የለኝማ። ኧረ አለኝ እኔ ገሌን አስገባለሁ። ኦኬ እሺ። ከታች አሁን ጀርመን የምትኖሪ በራስሽ የምትተማመኝ አንድ ቆንጆ ሴት በራስሽ የምትተማመኝ አረ እንዴ አሜሪካን እንዳለ ሽሮ በርበሬ ካገር ቤት የሚያስልኩ ናቸው። አራትና ደዳ ባሊ ካምርፋዳው ነገ ካምርፋዳው ውጭ ቦሽ አላዘር ወደ አለ አላለችም። አንዳ
ጀርመን ከጀርመን ፈለገ እንደልቆነስ እምነቴ ነው። አሜሪካ ቶሎና ቢፎር ስቱ ሌት። አሁን ሰማህ ትራምፕ እንዳለ መልሳቸዋለሁ አለ ሪፖርት ያደረኳቸው። እንዴት ወደ አሜሪካ መልሳለሁ? በቃ አቆማለሁ። አገሪቷ ብዙ ሰው ሪፖርት አድርጎ ስፔሻሊ ስፓኒሾቹን ብዙ ሲወስዳቸው እንትን አለ ኮንስትራክሽን ምናምን በቃ ፋክታፕ ነው ሀገሩ። ብዙ ኮንስትራክሽኖች ቆሙ እና ኦኬ አሁን አንድ ጭመታለች። እስቲ የጀርመን እንድትል ነው መሰለኝ። ጃፒን ፈልጋ ነው መሰለኝ። ለዛ ነው አሁን ፊት ለፊት መውጣት የጀመርከው። ከየት? ከአሜሪካ ከጀርመን? ኧረ እኔ ማንንም ፈልጌ አይደለም፣ ሰላም ለማለት ነው እንዴ። እኮ የት አካባቢ ወክለሽ ነው የመጣሽ? የት ነው የምትኖሪው? እንዴ አላዛር ሳታውቀኝ ነው ኮመንት የምታደርግልኝ? ቤቤ የት ነው ሀገሩን ንገሪን እኮ አሁን ቆይ ምክክር ላይ ነን። ዴንቨር እሺ አንድ ጊዜ ፊልተር ናሽ ጀርመን ይኸው ኩይናችን አሁን እዚህ ፊልተር የለም። እንግዲህ አንተ ይኸው ጃፒ እኔ ለመጣበስ አይደለም የገባሁት ጃፒ ለመጣበስ አይደለም ለግምገማ ነው። አሁን አሜሪካ የሚኖሩ ሴቶች አይናቸው ስር ጥቁር አለበት ብዬ ፊልተር አድርገሽ ገባሽ። እንዴት እንለያው? ምን አለ ካነሷለች አላዛር ቆይ ካነሷለች ጃፒ ኧረ ፍታ ጃፒ። እኔ ላይ እዚህ እንደለመድክ አባቱ ልጅቷን ፍታት እንዴ። በቃ ቆንጆ ሴት አስገባልከኝ አስገባውልህ። ምን ትፈልጋለህ አንተ ደግሞ እንደው ወይስ እንዴት ነው አልጋ ላይ ነው? እሺ ቆይ ጃፒ አይኔ ላይ ጥቁር አለ። ከዛስ ምን ሆነ? ምን ይሆናል? አይደለም እኔ እያልኩት ነው። ገባ? ይሄን ነገር ለማስተካከል አበሻ ሴቶች ስራ ቀነሳ አድርገው የተወሰነ እንቅልፍ እንዲተኙ እናርግ እያልኩ እየመከርኩት ነው። ገባሽ እህታችን? ኤርሚዬ ችግሩን ልንገርሽ። የዚህ ሰውዬ አሜሪካ ሹገር ማማዎች አሉት እና ማዘር ትሬዛን ሰብስበው እየተጫወተ ወጣት ሲያይ ነርቨስ ይሆናል። ቤቤ he never had like you know the bad bitch kind of type. He never had that before. እና ያው ኢንቲሚዴት ይሆናል እንግዲህ ኢንቲሚዴት for all that shit ገባሽ አይደል? ስለዚህ አሁን እንግሊዘኛ ለአምስት ደቂቃ ብንኖር ነቅሎ ነው የሚወጣው። ይሄን ያልደንቆሮ ነው ሰውዬው። አንድ ጀርመን ያስገባ በጀርመንኛ ነው እና ያስገባል እንግሊዘኛ በቃ እኔ ሰላም ብላችሁ ነው የገባሁት። ኤርሚ አፕራምስ ቤቢ አላችሁ አፕራምስ ይኔ እንደ እውቀት የምታዩት ነገር ቆንጆ አጋችሁ። ኦኬ አንተ ደንቆሮ ስማ፣ አንተና እኔ እቺ ልጅ 5 ደቂቃ እንግሊዘኛ ብናወራ እኮ አልኩ ራስን ታጠፋለህ። እንግሊዘኛ ኮመን ቋንቋ ነው ቢገባህ ማለት ነው። አንድ ጀርመናዊ ታስገባና እኔና አንድ ጀርመናዊ በጀርመንኛ ብናወራ አንተ ምንድን ነው የሚውጥ? ጋብሌስ አሜሪካ ዴንዲ እንዴ ማሚዬ እኔ እናት እሺ ማን ላስገባል ከጀርመን? ኦኬ ሊንዳ ተብያለሁ። እሺ ሊንዳ ተብያለሁ። ካሜራ ክፈቺ ታዲያ። ሃይ እንዴት ናችሁ? ጃፒ ኪንጋችን። ሃይ አሊ ደና ከጀርመን መጣች በድምጿ ነው። ፈታ ካሜራውን ቆስቻው በጣም ሸበላ ነች። ምናልባት ስራ ላይ ልትሆን ትችላለች። ስራ ላይ ነሽ? እንደዛ ይባል ነቅላት አሉ። ስራ ላይ ቆነች። አይከታለው ተረጋጋ ቤቢ ተረጋጋ። አሊቤን ባየውበት ሊንዳ በጣም ቆንጆዬ ነች። ጀርመን እንደውም ነፍ ህዝብ የሚሻማባት ነች። አይ ፔፔን ከጀርመን ወይ አይ ላጣላኝ ስለሆነ ሊያቀያይመኝ ነው ከሰው ቤቢ እንደዛችኛዋ ዝጊው። እሺ ያው ምን ልትሆን አላዛር ቤቢ ምን ፈዘስክ ዳሬ ጃንግቼ ነው ፈዝሽ አይደል? ጃንግቼ ነው ሶሪ ወይኔ እናቴ አንድ ጉድ እያሉ ነው። እኔ አፈር ልሆንልሽ። ምን ነው የአንተዋ ስትመጣ ለምን ፊሊተሩን አንቺ አላልካትም? ፊሊተር የላት ንጹህ ፊቷን ነው የዘገባችው። የት ኧረ ወይኔ ጃፒ ግን እግዚአብሔር ቤቤ ፍሬንድ ነች። መቀየምም አልፈልግም። ቤቤ አላ በእውነት ው እኔ እሺ ቆይ ቀላ ያለ አርግ ያለው ቆይ እንዳታነሺው። ይኸው አሁን እቺ ልጅ ፈረንጅ ነበረች፣ አሁን አበሻ ሆነች። እሺ አሁን እንዴት ነች?
እኔ አለ እኔ ክፉ አልናገርም። ታምራለች። አሜሪካን በካራ ይበዛባቸው ነው ያሉት። እንዳይ ሊያቀያይመኝ ነው ማረኝ ነው በቤ እኔ ከአንቺ ጋር ሊያጣላኝ ነው ማረኝ። እኔ ዩሮፕን የሚወክሉት ጠቅላላ አንተ የሆንክ ሽልጥልጥ ነገር ነህ። ልታቀያይም ነው አላዛር ነገርኩህ። መኩሪያችን እኛ አውሮፓ ውስጥ ነፍ መኩሪያ አለን። ቀጥታ ነው ስሟ ልጅቷ መኩሪያ ነው ስሟ። መኩሪያችን ናቸው። ሊንዳ ነኝ ቤቤ አንዱ ቤቤ እኔ ይኸውልሽ ኢነቧት ዩ ራይት በቃ እኔ ካንቺ ጋር ጃፒ ኪንጋችን ይመች። በቃ ይኸው ከጀርመን ገብቻለሁ። አላሳፈርኩም። በቃ ማነሽ ሊንዳ አንደኛ በእውነት ያቺኛዋን ፊልተር አንሺ። ሁለታችሁን ሁለታችሁን ክፈቱ። አሁን አንዴ እሺ ቤቤ ክፈቱ። ለሁለታችሁን ካሜራውን ክፈቱ። አሁን አንዴ በቃ እኛ እዚህ አንሹ ፊልተሩ አንሹ ያለውም እናቴ ትሙት ነው ችግር። እስቲ እሷም ተጠቃ ሊንዳ ክፈጂ። ኖ በቃ ዝም በል አንተ ዝም በል አንተ ደንቆሮ ዝም በል። ህዝቡ ይመስክር። እኔ አለ እኔ ከቤቤ ጋር ማለቅ ያየም አላ ሁለቱንም ከፍ አድርጋቸው። ህዝቡ ምንም ከፍ ማድረግ አልችልም እኔ በቃ ህዝቡ ይናገር። አባቴ እኔ አንቺኛውም ሳቂ ጥርስ በስማ በዚህኛው ኤርሚዬ ሴጋል ሊመታባችሁ ነው። ኤርሚዬ እኔ ማር ሴጋል ሊንዳዬ አሳቦ ሴጋል ሊመታባችሁ ነው። ጌታ በኢየሱስ ኤርሚዬ የኔ ፍቅር አላ ቤቤ እኔ አላሳፍርም። እሺ አላ ቤቤ አስወር ማማ ለምን ምስተካው በእናትህ ዝም በይው ቤቤ። እንትን ነው ልጁ እንትን ነው ቤቤ አእምሮ ዘገምተኛ በዛ አትላክ እስቲ ካው አሁን ይኸውላችሁ ዝጊው ቤቤ ቦትኒ ሊንዳ ወይስ አውጪ ቤቤ ከታች ደንወሪ። ኧረ በእናትህ ዝም በል ከታች ፊት ጋሴ ረግጥ ማቲ መጥቷል። አሁን ህዝብ ይፍረዳላችሁ። እኔ ልዳኛቸው። ቀጥሉ በሀገር እንዳታረጉት። ቀጥሉ ያቺ ደንግጠው ሁለቱም ያምራ። እኔ ሊያቀያይም ከሊንዳ ጋር መች ልጁ ነው የወጣው? ጀርመን ወይስ ዩኤስኤ? ኧረ በስመ አብ ጃፒ እኔ ልዳኝላችሁ። ኧረ ልጁ እኛ እኮ ይኸውልህ ስማ ስንት ነገር ደብቀናቸው እንጂ ከኢሮፕ ማውጣት እንችላለን። ነፍ ችጎች ግን ጃፒ ምን መሰለህ ልዩነት ደግሞ አለ። አሁን ኢሮፕ ያለ ጤፍና አሜሪካ ዶልዬ ማለብ እንዴ ሼፋይባሉ ምን ሆነ ነው እናንተ ናችሁ በኩንታል የምታስልኩት እኮ አሜሪካ ነው የሰለጠነ ዓለም ለቁጥ ብለ ሲያቦኩ ነው የሚውሉት ሴቶች። ሁለቱም ያምራሉ። ከይቱ ቤተሰብ ሊያቀያይም ከቤቢ አንተ በእናትህ አትንጫጫ። ይኸውልህ አንተ ያስወራው ልጁን ጋር አስወራው ልጁን ያውራ። አትንጫጫ ዝም ብለህ God, let that nigga breathe. በአቋም መዳኘት አለብን። ሁለቱም ጉድ ግን በአቋማቸው ብንዳኛቸው ጥሩ ነው ብዬ ነው የማስበው። ኧረ እኔ ቤቤ እኔ ልጁ መሰለህ ዶልዬ እኔ ልንገርህ በመጀመሪያ ማትዬ ሁለቱም ለኔ ቆንጆ ናቸው። አምና ጎም ዲስሪስፔክት ነው ባል አምና አላልክም እንደ ኢሮፒያን ለማጠፋ ካፕ አንዴ ላውራባት አላልከንም እንደ ስላልክ እኮ ነው ያመጣ ነው አላዛር። እኔ ነገርኩ። ኧረ እኔ አመጣላለሁ 1 ሚሊዮን ሴት አምጣላለሁ ከፈለክ አሜሪካ። አንተ 2-3 ታምጣ ነገርኩ። አንተ ቀሮባል እኮ አልኩ። የረባች ካይታታቅም ሊንዳም መቼም አዝናልን የመጣችሁ ጌታን አሸማቀቅናችሁ እኮ ባንድ ችክ ማንን ነው የምታሸማቅቀው? በእናትህ አትበጥረቃተ ቀዳም አሜሪካን ያሉ ሴቶች የት ገቡ? ኦ ማይ ጋድ በጣም አታውቂያለሽ። ቸርች ናቸው ዛሬ ቸርች ሰንበት ነው። የት ያውቅና ሄደን ቆሮ ቤተክርስቲያን የት ያውቅና አያውቅም እኮ አባት የት ያውቃል። ቢቀርም ነገር ደፈኒ ቲንግስ በእድሜ የማይገናኙም ሁለቱም ችኮች ብታምንም ባታምንም መድኃኒዓለም ሁለቱም ያምራሉ። ዶንት ጌት ሚ ሮንግ ግን በመልክ በእድሜ እንኳን አይገናኙም። ልንገርህ አይገናኙም። ይሄንን በግልጽ እነግርሃለሁ። እሺ ማን ነው የሚበልጥ? በእድሜ አይገናኙም እኮ አይገናኙም። ስለዚህ ሰውን እንትን አትበል፣ አታቀሳስረኝ ፕሊስ። በቃ ይመችህ። አንተ ጀርመን ያምራሉ ትላለህ፣ እኔ አሜሪካኖች ያምራሉ፣ መብቴ ነው። ቤቤም ደግሞ እኔ በጣም ቤተሰብ አክባሪ ነች። አይ እኔ ደግሞ ያልኩት ምን መሰለህ አላዛር፣ እኔ ያልኩትን ስማ። አሜሪካን ያሉት ሴቶቹ አይናቸው ስር የለም፣ ምንም አይን የለንም። በቃ የለም፣ አይኗ ላይ ምንም የለም። ልጅቷ ንጹህ ነው። አትበድረግ በእናትህ። አንተ እኮ እኔ እኮ አሁን ሳስብ አልጋ ላይ ሆነ ይሆናል እኮ እኔ ተናገርኩ ነው እንግዲህ። ማቲ ይሄ ልጅ አልጋ ላይ ሆኖ ነው መሰለኝ የሚያወራው። ገብሬ ሴት አምጣ ከመጣሁ ጀምሮ ሴት አምጣ ይለኛል።
እንግዲህ ጥያቄ ነው የጠየቅነው እኛ መልስ መልስ። ቴንክ ዩ ቤተሰብ በቃ ሁለቱም ቆንጆ። ሌላ ደግሞ ወደ ሁለተኛ በእኔ ታሪክ ያልደከሙ በስራ ያልደከሙ ሴቶች አምጣ ለዛሬ። አይ ግን በጣም ይኸውልህ ማቲ ልንገርሽ፣ አራድዬ ልጅ ጃፒ አሁን ቀን ይኸውልህ ጃፒ በጣም እንደተባነነበት ይኸውልህ ጃፒ እንደተናደደ የምታውቀው ራሱ ቀልድ ያወራና ራሱ ይስቃል። ማቲ እስካሁን እየሳቀ ነው በራሱ ማንም አልሳቀም። አይ ባለጌ ነው ሊያነካካኝ በስራ አልደከሙ በሱ ይኸውልህ ደንቆሮ ነው በሱ ቤት ይኸውልህ እርድና መስሎታል። አያረኔ ሰጠ በሱ ቤት ይሄ አሁን የከተማ ልጅ ነኝ ይላል ማቲ። በእናትህ አህያ እየረገጠው ያደገ ልጅ አህያ ሲያመር ጭንቅላቱን ረግጦታል። ለዛ ነው እኮ ማሰብ የማይችለው። አላዛር ሳላወራ ለምን እንደምትናደደው? ኖ አይወራ። እኔ የምታናድደኝ እኮ ጆክ አውርተህ ለምን ትስቃለህ? ለምን እኛ አንስቅም? ይኸው ላየው በቃ አያስወራንም። በቃ ይኸውልህ አሁን ደንቆሮ ነው። አህያ ረግጦታል ጭንቅላቱን። ከዚያ ፊት ሜሞሪ ሊዝ ያደርጋል። አስፋል እስካሁን ሰላም አልነበርክ እንዴ ከኔ ጋር? ኖ ቅድምም ነግሬሃለሁ ይሄን ነገር ቅድምም ነግሬሃለሁ እኮ ጃፒ። ይኸውልህ አሁን አሜሪካ ሀገር ይኸውልህ ማቲ አሁን ስራ የማይሰራ ነው የሚመስል። ማቲ ራሱ በስራ የደከመ ሰው ነው። ማቲ ዞረበት። ማቲ ላይ ደግሞ ሰማ እዚህ ካልሰራ ሰው ነው ፈራጅ ማምጣቱ ነው። ስራ ይሰራ ጠበቃው ራሱ ያስጨንቃል። ሊንዳ ይኸው ሰላም እያለች ነው። አይሰማም የምታወራው ሊንዳ። ይኸውልሽ የኔና በጣም ነው የምታምሪ ቤቢ። እኔ ሚዩት ነሽ። ይኸውልሽ ቤቢ እኔ በጣም ነው የማከብርሽ የኔ ቆንጆ። ለማንም ሰው ይኸውልሽ ለእኔ ቁንጅናና ለዚህ ሰገጤ ቁንጅና ይለያያል። ገባሽ? ሁሉም የየራሱ ቴስት አለው ማሪ ይሽን ነው ገባሽ? አባባሌ አሁን ምሳሌ እኔና አንቺ ሁለታችንም አንቺና አሁን ብናይሽ ፊት ለፊት ከኔና ከማታ አንዳችን ኢንተረስት ሊኖር ይችላል፣ አንዳችን ኢንተረስት ላንሆን እንችላለን። this American way. I mean this nigga don't know about that. It's American way. Everybody got his own beauty. ሁሉም የራሱ የሆነ ቴስት አለው ቤቢ። ለዛ ነው እሺ። አሁን ከታች ምን ሰማው መሰለህ አላዛር ወገባቸው ያልተሰበረ ሴቶች አምጣ እያሉ በላይነሽ አለችልህ አይደል? ቆይ ማቲ ቆይ የሆነ ሰው በላይነሽ አለች። ጃፒ ሎረት ዲንዳዬ እንደፈለግሽ እንደሙድሽ ሚዩት አድርጊ። አይ ሎረት በቃ ይመቻችሁ። ሁላችንም እናምራለን። ዲንዳዬ ከመውጣት አሜሪካንን ወክላ አንዷ መታለች። ይኸው ከእሷ ጋር እንደ ብቻ ነው የጃፒ ገርፍሬንድ አሜሪካ ለመምጣት የሚጥረው በዚች ነው። ጃፒ ይኸውላችሁ ይኸው መታለች በላይነሽ። አላዛርን ወክላ የመጣች ኖ አላዛር ምናምን አንተን ወክላ ነው የመጣች። አንተ በግሻጭ በላይነሽ ስማ በላይነሽ ይሄ ልጅ ምንድን ነው በውስጥ መስመር ይፈጣፈጣታል። አላዛር አሜሪካኖችን የምትወክልልኛለች ብሎ አስገብቷል። የጃፒ ችክ ነች። ጃፒ ነው። እኔ በጃፒ ነው ያወቅኋት ራሱ በሄደበት እግርግሩን እየተከተለች ማቲ ጃፒዬ ትለዋለች። እና ፌቨን ራሱ ከታች አያቸው። እነዚህ መልከ ጥፎች ልታመጣ ነው ጃፒ ደግሞ አሜሪካ ሊመጣ ወጣቱን ሲያናገር ንግስት ወፎረም እና ቀስ ብሎ እነ ማዘር ትሬዛ ላይ ዞረ ማቲ። ወይዘሮ በላይነሽ አሜሪካንን ወክለው የገቡ ትልቅ ሴትዮ ናቸው። እስቲ ለዛ እኮ ነው እኔ ባንተንም ማቃት አትቀላቅለኝ እኔን አትቀላቅለኝ እሷ ለምን አታወራም? ራሷን ዲፌን ማለት ትችላለች። በላይነሽ ኧረ አንድ ነገር በይልኝ ሰውዬ። ማስታወቂያኛ እንስራ መጀመሪያ። አሜሪካንን ወክለው አላዛር በኩሪያችን ብሎ ከአሜሪካን ሀገር ያስገባት እህታችን እትዬ በላይነሽ ባኮት ቪዲዮ ከፍተው ለህዝቡ መልኮትን ያሳዩና ከሊንዳ ጋር ይወዳደሩ። እንዳከፍ ለምን ይወረዳል? ሊያሳጣሽ ነው ሊያስበላሽ ነው። የለሁበትም በኋላ ብትላሽን የለሁበትም። ባለጌን እንዳትከፍሺ ትላለህ እንዴ? ታዲያ አየሁ ንቀቱ። ገርፍሬንዱ ነች አታምሪም እኮ ለማለት ነው ማቲ። በውስጥ መስመር እኮ የኔ እናት የኔ እህት ጠብረሽልን ከሱ ይላታል። ልኳል ሳይዙን ሁላ ልኳል። ለኪዱ ነው
ልኳል ማቲ። እኔ ቤቤ ተከትለው ሰው ቤት ነው እኔ ፍቅር ስትለው በቃ ስሜቱ መጥቶ ወረደ። ለኪዱ ነው የላኩት። ለማን ነው? ለበላይነሽ አይ ታብራና ሰው ራሷን ዲፌንስ ታርግ which is ጃፒን ዝም ብላ አማራጭ ወይ እሺ ክፈች በላይነሽ የኔ እንደት እሺ ክፈች። አሁን አሜሪካን ሎክል አምትገባው ነው እኛ እትዬ በላይነሽ አሜሪካን ሎክል ጃፒ ይኸውልህ ከተመታን ጀርመን እመጣለሁ። በቃ ቀይረዋለሁ። መመታታችን ነው ያይኗ ከታች ያለው ታሳየናለች። እንቅልፍ ትተኛለች አትተኛም ነው ሴቶችን ምን ለካበት ኦ ማካ ማቲ አይ እኔ ለውበትም እዚህኛው ላይ አፕሌር ፌምስ ማቲ አፕሌር ፌምስ ሆነች ማለት ልጅ የምትባለው 41 ዓመቷ ነው እየተባለ አሜሪካ ነገር ግን እዚህ እኮ ያው ስለምሰሩ ቢዚ ስለሚሆን እኮ እንግዲህ አሁን አዲስ የተወለዱትን እናንተ አጠብሱ መቼስ የ18 ዓመት ልጅ ምን አጠብሱ እናንተ 40 ምናምን ማለት ልጅቷ እያወራች ነው መሰለኝ። አለ ያረ ነው አካንሲ የሆነ ነገር ነው ልጅቷ እሱ ነው የሚባለው። አንዱ ሴት ነው አረበስ አሶራም ልጁ ባቲ አረበስ ማራጃ እናት አለም ታጥዋ አውራጅ አለ ያውሪ በላት እማማ ይበላት። ቆይ ማቲ ሪስፔክት አንተ ጃፒ ታውራ በቃ እሺ ግብስታት ምን ነው እንትና ሊንዳ ስትመጣ ቂጥን ቆልተን የከፈት በቃ ታውራ እሺ ለማውን ዩሮፕኛ ከዚህ በፊት ምን አለ ዩሮፕና ሀገር አወዳድረናል። ዩሮፕና አሜሪካን አወዳደርን ወደቃል። አላወዳደርን ቤቤ አላወዳደሪ ምንም አላወዳደ ለኔ አሜሪካ ቤቢዎች ይግደሉኝ። የዴንቨር እኮ አንደኛ እኮ ነው ይበለዋል አይደል? ይቀድም በፍጹም እንዴ አምሹር በቤቤና በሊንዳ ማለት ከርሜ ጋር ብራሱ አለ። ምን መሰለህ ጃፒን ቆዳቸው ይለያያል። አሁን እዛ ነው እነዚያን ላዛኛ ያደርጋል። የተመጣጠነ ምግብ ነው እዚህ ያለው። የምን የተመጣጠነ ችግር ነው ያለው? እናት ሻተፈካ የተመጣጠነ ችግር ያለበት ሀገር እየኖረ ማለት አይ ነው እዝነት በቀናለ እየበላ የተመጣጠነ ኑሮ ይላል። ማን ነው ስራ ያስገባው? ሰሞኑን የሚገርም መኪና ላይ ያስይዘውታል። በቃ የባለቤቱ ምን ይላል? አትናደድ። አባዬ አንተ በሳይክል እየሄድክ ስለኔ መኪና ትናደዳለህ እንዴ? ቆለጣ መንግስት ቢለን እየከፈለልህ አባዬ እኔ ድንጋይ እሸከማለሁ። ባይዘው ምንም ችግር የለብኝ። እኔ ድንጋይ እሸከማለሁ። ጃፒ አትናደድ። አሁን አንድ ምናወዳድረው ኖ አይ ይኸውልህ ወጣ አትርገጥ። when you broke you broke my nigga don't worry it's okay to be broke it's okay to be no አልሰጠህም። አለቃን መናገር ፈልጌ አይደለም አላዘር እኔ የምነዳው መኪና ለአንተ 11 ዓመት ሰርተህ ያላጋገኘው ብር ነው። ማርያምን 11 ዓመት ኖረ መንግስት ብር ሰጥቶ ቢል ሳከፍል ራሱ ብሰበስበው የዚህ መኪና ዋጋ ያወጣል። እግዚአብሔር ነው ትክክል አላዛር ትክክል። በቃ ሻተፋካ መከራይቱ ሻተፋካ አትንጠራራ ሹፍርና ይቀጣል። አይ በቃ እንዲናርጋ። አሁን ደግሞ በወንዶች እንጀምር። ያው መጣችልህ ገርፍሬንዱ መጣች። በትልቁ አድርጋቸው እስቲ ሴትዮዋ ምንም በትልቁ የለም በቃ አይደረግም። ይኸው መጣችልህ መጣች። ተባኮት ፊሊተራንሱና እንደውም ቤቤ ደግሞ ልጆች አሏት። እቺ ልጅ ወልዳ ከብዳ የምትኖር ልጅ ነች። እንደዚህ አማረባት። የብሬ ነው የምነግርህ። እግዚአብሔርን ስማ ማቲ ደግሞ ጀነጀናታል። ማቲ ቦስ መስመር ጀነጀ ይወዳታል እኮ ግራቂ ውስጥ ከተከተ ነው የሚወዳት። እንደዚህ አይነት ወሬ እንደዛ የምታክል ቅሌታም ሴትዮ ማንም ይጀነጅ ነው። አሁን አንድ ነገር ልንገርህ። አትስዳ እናንተ ና እኮ ሰውን የምታነቃቀው እኔን ስደበኛ ከኔ ጋር ተነጋገር። አያረለ ጋጠ ወጥነት አሁን አንተ አሁን አያረለ አሁን ሰው አከብራለሁ ትላለህ። ጋጠ ወጥ ነህ ጌታን ጋጠ ወጥ አንተ ነህ። አትሳደ እኔን ስደበኛ ሴትዮ ታዲያ የምናወራው እናንተ አይደለ እኔን ስደበኝ ታዲያ እኔንም ያክሉ ሴትዮ ለማሰደብ ኖ ኧረ ጨዋታው ይኸውልህ በቃ ስትበላ ጨዋታውን አበላሹ። ጃፒ በቃ ታዲያ ለምን ትላለህ? ኦኬ በቃ አይ ቶ በቃ አይ አበላሽ ኖ እኔ ነኝ የተናገርኩ። እሷ ምንም እኮ አላለችም። ኧረ አንተ ታዲያም እንዴት እኔን መስደብ ነው። እሷ ምን አደረገች? ከእናቴ ጋር እንዴት ታገናኘኛለህ? መብቴ እኔን ስደበኝ እኔ አይደለሁ አሁን እናንተ አይደል ስንበሻሽቅ ነበር። አንተን እኮ ሳልሰድብ እየተበሳጨ ነው አላዘ ኖ እሷን አይባልም። ትልቅ ሴትዮ አይባልም። አታውቃት አሁን እቺ ሴትዮ
ምናልባት ካንተ ጋር እድሜ እኮ ጃፒ በእናትሽ በቃ ፍታ። እኔን ተናገር በቃ። እሷን ተዋት። እኔን ስለ እሱ አሁን እቺ ሴትዮ ካንተ ጋር እድሜ እኮ በቃ ፍታ። እኔ አሁን አንተ ስለዚህ የሰፋ ቆዳችሁን ሁለታችሁም ሸብሸብ አድርጋችሁ እሱ እንሸበሽባለን። ጃፒ ችግር እኮ ሸብሸብ ይላል። አንተም ደግሞ እዛው ቁጭ ብለህ ጡረታ ሚኒስቴርን እየበላ ትኖራለህ። ችግር የለውም ጃፒ፣ ችግር የለውም። አይደብራል። አሁን አንተ ትላለህ ባለጌ አይደለሁም ትላለህ። ከአንተ በላይ ግን ባለጌ የለም ጃፒ። እኔ ባለጌ አይደለሁም። እኔማ በጣም ባለጌ ነህ ጌታነህ አይባልም። አሁን እሷ ምንም አልተናገረችም። አዎ እኔ ባለጌ ነኝ አላዛር፣ እኔ ልንገርህ ባለጌ ነኝ። ይደብራል ጃረ በጣም አሁን እኔ ከአንተ አልብስም እንጂ እኔ ባለጌ ነኝ። ኧረ በጣም አልብስም። ኧረ ሰገድክ አሁን ሰገድክ። በእውነት በጣም ይደብራል አይባልም። እህት ካለ እና እንደዚህ አይባልም። ለአንድ ነገር ልንገርህ፣ አንተ ነህ እኮ አስገባ ያልከኝ መጀመሪያ። ሲጀመር እኮ ቂጥህን ቆልተህ እኮ ሰው አስገባ ያልከው አንተ ነህ አይደል? እኔ አንተን ስታገባ ብላ የምትሄድ ሴት አምጣል እንዳለ ምን አደረገች? አንተ አንድ ሴት አምጣ እስቲ። የለህም አንተ ያለች ሴት አላዛር፣ አንዳንዴ እንደማመጥ አሜሪካን ያለች ሴት። ኧረ በቃ ጨረስን። ጎበጠች ነች። ቀጥ ብላ ጨዌውን አበላሸው አይባልም። በእውነት አይባልም። እግዚአብሔር ይባላል እያልኩ ነው። አሁንም እየደገምኩልህ ነው። አሜሪካን ቀጥ ብላ የምትሄድ ሴት አምጣ። በስርዓት እንቅልፍ ተኝታ የምታል ምን አለ አንተ ማመጣው ማን ሆነ? አንተ ላይፍ መች ቀጣልና ነው የሰው ልጅ በመጀመሪያ ህይወት ጥሩ ህይወት ሲኖር ነው ሰው ራሱ ክሪቲሳይዝ ማድረግ የምችለው እኮ ጃፒ። ሴቶቹ የበሰበሱ ናቸው እያልኩ ነው። አሜሪካ የስ ኦኬ ሰውወት አሁን እንዳለ ይንጫጩ እስቲ እንዳለ ይውረዱ። ሰውወት አሁን አንተ ስለተናገርክ እኮ አሁን አንተን እኮ ሰው ስለተነገርካቸው እኮ እነሱ አይናደ አባይ they live their life ገባ ነው። አሁን አንተ ይኸውልህ የምትስቀውን በአንተ ቤት እርፍና መስሎ ይሄ ሰቅጥና ነው ጌታ። በጣም አይ ከብት ነህ ብያለሁ እኮ ነገር አንተ አህያ ጉማሬ ምናምን ረግጧል። ከብት የለም አንተ እኮ ከከብትም ከብት ነህ። ጉማሬ አህያ ምናምን በቃ ራይት ላይ ሲረማመድብን የኖርኩ እኮ ለዛ ነው በትክክል ማሰብ የማችለው። ይዶን ይብነው የላሸቀች ችግር አትቅና ግን ባይዘዌ ማለት ነው። እንደ ወጣት እንኳን የምታሽሞነሙኑት የላሸቀች ችግር ነች። ቅናት በጣም መጥፎ ነው። አትቅና። ይኸውልህ እኛ አሜሪካን ሀገር የምንኖር ሰዎች ቅናት ምናምን የሚባለው ወሬ ትቀናለህ። በጣም ነው የምትቀናው። ለምን እንደምትቀና እንትን አይቀናል የሚባለው ለምን እንደምትቀና ታውቃለህ ጃፒ? አንተ 11 ዓመት ተቀምጠህ አልኩህ እኮ ሳይክል መግዛት አልቻልክም። በጣም ጀለስ ነህ ጃፒ። አትናደድ። እኛ 11 ዓመት 20 ዓመት ብንኖር እኮ እኛ እየሰራን ነው ቤተሰቦቻችንን እያመጣን ገባ 20 ዓመት ስንኖር አንተ you don't have anything to show። በእውነት ነው የምነግርህ አይባልም። እኔ ብቀጠቅጥ አሁን እሷ አሁን እኔ ጥያቄ አንተ የላሸቀ ችክ ነው የምትከካው እያልኩ ነው። እሱ ኦኬ አንተ እሱም የለህም እኮ ጃፒ። ወጣት ችክ ፈለግ እሱም የለህም። እኔ ያመጣኋት ልጅ ይኸውልህ ከ23 ዓመት አታልፍም። ቅድም ያመጣኋት ልጅ ጌታን ነው የምነግርህ። በስራ ደክማለች። ኖ አንተ ነህ እንጂ በጭንቀት የለምበት የተደከምኩ አንተ ነህ እኮ። ቁጭ ብለህ ሶሻል ሚዲያ ላይ በማየት የደከምኩ ጃፒ። አላዛር አሁን ጭቅጭቅ አታርገው። ጭቅጭቅ አይደለም እንዴ ብልግና የማይባል ነገር አትበል ጃፒ። እውነት ለመናገር አሜሪካ ከሚኖሩ ሴቶች አረብ ሀገር ይሻላል ጃፒ። በጣም ነገርኩህ እኮ ፈስ ያለበት ዝላይ አይችልም ይላል ሀገሬ ሰው ገባ። ፈስ ያለበት ዝላይ አይችልም። ወደድኩ አንተ አሜሪካ ይኸውልህ እድሜ ልክህን ነው የምነግርህ። አሜሪካ እንዲሁ ስሟ እንደጠራት ነው የምትኖረው። የሰው ነገር ይኸውልህ ስራ ሲኖርህ when you have something to show የፈለግከው መተቀጥቀጠ። አንተ አንድ ቀን ስትሰራ ታይተህ የማታውቅ ልጅ ለምን ይሰራሉ ለተናደዳለህ? እሺ አንዴ ላውራ። ቆይ ልጨርስ። ኦኬ ጨርስ። አንተ ስራ ሰርተህ ስታሳየን ነው አንተ ጃፒ ሰራተኛ ነው ተብሎ የሚከበረው። 12 ሰዓት በባቡር እየተጓዝክ 6 ሰዓት ስራ ሰርተህ መተህ እኛ አሜሪካ ለ16 ሰዓት 24 ሰዓቱን ስለምን አንሰራ? መብታችን እኮ ነው። እግዚአብሔር ስለባረከን ነው እኮ ጃፒ። ጤናው ጉልበቱ ስላለን እኮ ነው የምንሰራው። እንደዛም እኮ አባቱ አንተ ያለበት ሀገር ግን 90% አበሻ በጡረታ ነው የሚተዳደረው። everybody knows that that's including you። እሺ አሁን አንዴ ላውራ አላዛር። ኧረ በስመ አብ go ahead። ኦኬ እሺ አመሰግናለሁ ስለሰጠኝ እድል ቤት አስገብተህ
አይ ሙለጫ ጨው የሆነ ረበሽ አበላሽ ገና እየተሰራ አንተ ላውራ ሰጣኝ እኮ እድሉን ዝም ብላ አዳምጠኝ። አሁን በጣም ስለረበሽኳችሁ ትልቅ ይቅርታ ጠይቃለሁ። ግን መረበሽ ፈልጌ ሳይሆን ሀቅን መናገር ስላለብኝ አሜሪካን ከምትኖር ሴት አረብ ሀገር የሰው ቤት የምትሰራ ሴት ትሻላለች። ምክንያቱም ወጣት ናቸው፣ ሸንቀጥ ያሉ ናቸው። አሜሪካ ውስጥ እንዳለ የበሰበሱ ናቸው። 18 ሰዓት ሰው እንዴት ይሰራል? 20 ሰዓት ሰው እንዴት ይሰራል? ገንዘብ ብታገኘውም ልትጠቀምበት ነው የሚሆነው። የሰው ልጅ ከ8 ሰዓት በላይ ስራ መስራት የለበትም። ስለዚህ አሜሪካን ከሚኖሩ ሴቶችና አረብ ሀገር ከሚኖሩ እንኳን ዩሮፕ የተመቸ ላይፍ ስለሚኖሩ ሴቶቹ እንዳለ ፏ ነው። 4ም ትውልድ 5ም ትውልድ ዩሮፕ ያለች ሴት ፏ ብላ ነው። በመጀመሪያ ደረጃ ኖረ ማታውቀው ሀገር ስለኖረ ማታውቀው ሀገር ሰው ይብላ ቢጠጣ ኖረ ሳት አንተ አሜሪካን የምታውቃት በቲቪ ነው አየህ። ስለዚህ ትቀናለህ። ነገርኩህ እኮ አሁንም ቢሆን አሜሪካን የምታውቃት አንተ በቲቪ ነው። አንተ የምታውቃት አሜሪካን ነው። I'm not gonna sit and disrespect my people man. Go fuck you bro. እንዳንተ አይነት ዝም ብሎ ቱልቱል ለሆነ ሰው በልመና የሚተዳደር ሰው መጥቶ አሜሪካ ሴቶች ምናምን የአሜሪካ ይኸውልህ ከእናንተ ሀገር ወጣት የአሜሪካ ትልቅ ሴቶች ይሻላሉ። እግዚአብሔር በጣም 2 ሴኮንድ አውርቼ አላዛር ይሁት 2 ሴኮንድ ነው። አንተ እኮ ይኸውልህ አሁን እኮ አንተ እየተጫወትክ ሰው ዲስሪስፔክት እያደረክ ገባህ? ዲስሪስፔክት bro and fuck you bro. Who the fuck are you? እኔ እናንተ እኮ እስካሁን እየሳቅን የተጫወትን የነበረው ኮምፔር እያደረግን የነበረው ገባህ? እናንተ ልንሰዳደብ እንችላለን፣ እኔ እናንተ ልንጣላ እንችላለን። ምንም ያላረገህን ሰው ግን መተህ እዚህ ጋር ለእናት ለአባቱ ለወንድሞቹ እየጣረ ቤተሰቡን እንዲያመጣ የሚያኖር ሰው አሁን አላዛር እንደፈለግህ አውራ። እኔ ራሴ ቤቴን ከፍቼ ቁጭ ብለህ ቱልቱላ ነው እኮ የምታወራው። የለም ነው አሜሪካን ያላችሁ ሴቶች መታችሁ ትሰማላችሁ። በደንብ ነው የምነግርህ። ይኸውልህ ሲኖርህ አንተ በመጀመሪያ ሰውን ለመንቀፍ አንተ ሁሉ ነገር ያስፈልጋል። ኮምፕሌን እያደረኩ ከአረብ ሀገር ያሉና ከአሜሪካን ያሉ ከአውሮፓ ያሉ ሴቶች ምን ያህል ውበታቸው የኑሮ ስታይላቸው ምን ስታይል አላቸውና ነው? የምን ስታይል ነው የምታወራው? ምን ስታይል ነው የምታወራው? ወንድ ልጅ ራሱን ፈርቶ እንዲኖር ያደረጉት አሜሪካ ያሉ በቃ ቤትን ክፈት ሄድና ባሰው ቤትን ክፈት። አየህ በጣም ቀንታ አየህ ብዙ ሞክራል። አሜሪካ ጭቆችን ሞከርክ ብዙ አልሆን አለው። ገባችሁ? በጣም ይቀናል በአሜሪካ ሴቶች ጃፒ ማርያምን አይ ቲንክ ሙድ ያዘበሱ አለ መሰለኝ አሜሪካና የኔ ቤቢዎች ነው የምነግራችሁ። እድሜያችሁ ትልቅም ሆነ እድሜያችሁ ትንሽም ሆነ አሜሪካን ሀገር ያላችሁ ሴቶች ጀግና ናችሁ። መድኃኒዓለምን አለ በርከ